አትሳሳት። እንደ ግብጽ ምድር አይደለችም። የወጣባት የምትገባባት ምድር ትለያለች። እርካታዋ በሰማይ ዝናብ ነው። አሜን። ባለፈው ሳምንት ወንጌላዊ እንትና ጾም ጸሎት ጸልዮ ሰጠውት የለኝም አሁን አይልህም። የሆነ ቸርች ኮንፈረንስ ነበር፣ እዛ መንፈሴን አፈሰስኩኝ፣ ምን ነው ትንሽ ብትቆዩ አሁን ምንም የለም አይልህም። ኤኒ ታይም አንተ ወደ እግዚአብሔር ስትቀርብ እግዚአብሔር የመሙላት ብቃት አለው። ክብር ለጌታ ይሁን። የምትገቡበት ምድር ሁሉ ጊዜ ፋሲካ የለም ነው የሚላቸው። ዕንባቆም እንደሚል የመከራዬን ጊዜ አርፌ ዝም ብዬ እጠብቃለሁ እንደሚል አንዳንድ ጊዜ ቅድም እንደነገርኳችሁ ሳታስበው እየመጣ ሕይወትህን ኑሮህን የሚያንኳኳ ነገር አለ። እሱ ሸለቆ ነው። ስም ወደድከው ጌታ ሆይ፣ አዎ ይሄ ለአንተ ክብር ያመጣል። እንዲህ መሆኔ ፈቅደህ ነው። አዎ እንግዲህ ያው ከወደድከው እግዚአብሔር እንዲህ ይላል በመዝሙር ላይ መዝሙር በቅንፍ 81 ላይ ቁጥር 10 እኔ እግዚአብሔር አምላክህ ነኝና አፍህን አስፋ እሞላዋለሁ። ማን? እኔ አምላክህ እግዚአብሔር ነኝና አፍህን አስፋ እሞላዋለሁ። ከዛ በፊት ግን የሚለው ምንድነው? ከግብጽ ምድር ያወጣው እኔ እግዚአብሔር አምላክህ ነኝ። አንዳንድ ጊዜ ታውቃላችሁ የሆነ ነገር ይረሳል። በተለይ እንዲህ እናንተ አገር ላይ ሲኖር አንድ 10 ዓመት 15 ዓመት ወደ ኋላ ተኪዶ ከየት እንደወጣን ምን እንደተደረገ ምን እንደተሰራለን ምን እንደተከናወነ ይረሳል። እግዚአብሔር ደግሞ የጀመረውን ነገር መጨረስ ስለሚፈልግ በእኔና በእናንተ ሕይወት መለወጥ እንዳይኖር ሁላችን የምንፈራ ትዕቢት የምትባለዋ ነገር እንዳትገባ ጉልበቴ ያመጣችልኝ የምትለዋን ነገር እንዳናስተናግድ እግዚአብሔር የሚለው ምንድነው? ከግብጽ ምድር ያወጣው አምላክ እግዚአብሔር እኔ ነኝ። ሙሴ አይምሰልህ። ያወጣህ ማን ነው? እኔ ነኝ ያወጣው። ተአምር ያረኩና ያወጣው እኔ ነኝ። ስታለቅስ የሰማው እኔ ነኝ። አሜን። ስታለቅስ ጭንቅ ብሎ ወደ እኔ ስትጮህ የሰማው አምላክ እግዚአብሔር እኔ ነኝ። ገና በግብጽ ምድር እያለህ ፈርዖን ቁም ስቅልህን ሲያሳይ ያኔ ካስገባሪዎች የተነሳ ስታለቅስ የሰማው እኔ ነኝ። ክብር ለጌታ ይሁን። እግዚአብሔር እኔ ነኝ ያወጣው። ባህር የከፈልኩልህ እኔ ነኝ። ፈርዖንን ሰራዊት ያሰመጥኩት እኔ ነኝ። ሁሉን ነገር ያደረኩት እኔ ነኝ። ሳወጣህ ደግሞ with purpose ነው። ግብጽ ትኖር እንደነበር አይነት ኑሮ እንድትኖር አይደለም። ሚዛኑ ይለያል። ለዚህ ከግብጽ ምድር ያወጣው አምላክ እግዚአብሔር ነኝና አሁን በምትኖርባት ምድር መጀመሪያ ልታረግ የሚያስፈልገው ምንድነው? አፍህን አስፋ። ክብር ለጌታ ይሁን። እኔ ምን እላለሁ? እሞላለሁ። በጣም ቀላል ትእዛዝ ነው፣ ግን ዲፔንድ ማድረግ በእግዚአብሔር ላይ ይጠይቃል። አንድ ጊዜ ይስሐቅ ሸምግሎ ልጆቹን የሆነ ነገር አምጣ ብሎ ላካ አይደለ? በድብቅ ደግሞ ያዕቆብ ሰማና ቀድሞ መጥቶ በረከቱን ተቀበለ። ከዛ በኋላ ደግሞ ያኛው መጣ ኤሳው። ኬት መጣ? አንተ ደግሞ ማን አለው? እንዴ እኔ ኤሳው። ከአንተ በፊት መጥቶ ወንድምህ በረከቱን ወስዷል። ያለችኝ በረከት አንድ ነች።
በቃ ምንም ነገር የለ ከፈለክ ፈትሸኝ አይነት ነገር አለ። ወዳጄ እግዚአብሔር እንደ ይስሐቅ በረከቱ አንድ አይደለችም። እግዚአብሔር በአንድ ጊዜ ምድርን ሁሉ መባረክ የሚችል ጸጋና ሀብት አለው። ክብር ለጌታ ይሁን። ባለፈው ሳምንት ወንጌላዊ እንትና ጾም ጸሎት ጸልዮ ሰጠውት የለኝም አሁን አይልህም። የሆነ ቸርች ኮንፈረንስ ነበር እዛ መንፈሴን አፈሰስኩኝ ምን ነው ትንሽ ብትቆዩ አሁን ምንም የለም አይልህም። ኤኒ ታይም አንተ ወደ እግዚአብሔር ስትቀርብ እግዚአብሔር የመሙላት ብቃት አለው። ክብር ለጌታ ይሁን። እና ወደ ሐሳቡ ልመልሳችሁና በዚህ በኢያሱ ላይ ደግሞ ደጋግሞ እግዚአብሔር ለሕዝቡ ያስቀመጥኩት በረከት አለ። ሕዝቡ ሊወስደው የሚገባ ክሌም ሊያደርገው የሚገባ በረከት አለ፣ ነገር ግን አልወሰደም የሚልና ይህንን መልእክት ሳየው አንድ በጣም ወደ ልቤ የመጣው ጥያቄ ለምንድን ነው እግዚአብሔር ከግብፅ ስለማውጣቱ የተናገረው? ምንድን ነው አብሮት ያለ ነገር ብዬ ሳስብ በጣም የሚገርማችሁ በዘዳግም 11 ላይ እያወዳደረ እግዚአብሔር ይናገራል። ምኑን ነው የሚናገረው? ግብፅ ምድር እያሉ ይኖሩ የነበሩትን ኑሮ፣ ግብፅ እያሉ ማን እንደሆነ ጌታቸው፣ ግብፅ እያሉ ትምክታቸው ማን እንደሆነ ይነግራቸውና ይሄ አሁን ከዚህ እናንተን አውጥቼ ወደ አዲስ ቦታ ነው ማገባችሁ። እግዚአብሔር ወደ አዲስ ስፍራ ነው የሚወስዳችሁ። ክብር ለጌታ ይሁን። ወደ አዲስ ቦታ ስለምወስናችሁ ቫልዩዋችሁ የተለየ ነው እያለ ይነግራችኋል። እንዲህ ይላል ይላችሁ ዘዳግም 11 ቁጥር 10 ላይ እንዲህ ይላል፣ ትወርሳት ዘንድ የምትገባባት ምድር በአትክልት ስፍራ እንደሚዘሩ ዘርህን እንደዘራህባት በእግርህም እንዳጠጣሃት እንደወጣህባት እንደ ግብፅ ምድር አይደለችም። ስለዚህ ምንድን ነው የሚላቸው እግዚአብሔር? ስማ 430 ዓመት የኖርክባትና የተቀመጥክባት የግብፅ ምድር አይደለችም አሁንም ማወጣህና ማወርስ ምድር። ይሄ በጉልበት በኃይል የቀዳ በመስኖ በምን ታጠጣ ትተክል እንደነበረው እንደሱ አይነት ምድር አይደለችም። እኔ አንዳንድ ጊዜ እውነት እንዴት አዝናለሁ መሰላችሁ? እግዚአብሔር ለእረፍት ጠርቶን ሳለ እንደው እረፍት የሌለው ሰው ቸርች ውስጥ ገጥሟችሁ አያውቅም? ምንም እረፍት የሌለው ሰው አለ። አንዳንዴ ደግሞ መገለጥ ያየል የሚያየው መገለጥ በሙሉ ስለ ሰይጣን ነው። እንደ ጊያዝ ማለት እኮ ነው። ጊያዝ በሌሊት ይነሳል፣ ግን የእግዚአብሔርን ክብር አይደለም የሚያየው። ወዮ ይላል። ምን ሆንክ ሰውና ታይም እንደ ጠላት ይላል። እንዲህ አይነት ሰዎች አለን። በቃ በቤተ ክርስቲያን ውስጥ የሆነልንን የተደረገልንን ነገር ብዙ ማናቅ፣ ትንሿን ነገር መጨበጫ መያዣ የሌላት ህልም አንዴ ወዲህ ስንገለብጣት አንዴ ወደዚህ ስንገለብጣት ይህንን አየው ያንን አየው ስን የምንጨነቃለን። እግዚአብሔር ከምታየውም ከሁኔታም በላይ ነው። ክብር ለጌታ ይሁን። የተጠራ ነው ለእረፍት ነው። በእረፍት እንድኖር ነው የተጠራ ነው። ስለዚህ ምን ነው የሚለው? የወጣህባት ምድርና አሁን የምትገባበት ምድር በፍጹም አንድ አይነት አይደለችም። የተለየች ነች የወጣህባት ምድር አለ። አሁን እንደገና እንዲህ ይላል፣ ነገር ግን አለ ትወርሳት ዘንድ ተሻግራችሁ የምትገቡባት ምድር ኮረብታና ሸለቆ ያለባት አገር ናት። ግብፅ ፕሌን ነው፣ በቃ ፕሌን ነው። ይሄ በጣም ሲምቦሊክ የሆነ አገላለጽ ነው። የምትገቡበት ምድር ሁሉ ጊዜ ፋሲካ የለም ነው የሚላቸው። ዕንባቆም እንደሚል የመከራዬን ጊዜ አርፌ ዝም ብዬ እጠብቃለሁ እንደሚል አንዳንድ ጊዜ ቅድም እንደነገርኳችሁ ሳታስበው እየመጣ ህይወትህን ኑሮውን የሚያንኳኳ ነገር አለ። እሱ ሸለቆ ነው። ስም ወደድከው ጌታ ሆይ? አዎ። ይሄ ለአንተ ክብር ያመጣል።
እንዲህ መሆኔ ፈቅደህ ነው? አዎ። እንግዲያው ከወደድከው ይሁን። የሚቀጥለው የሚላቸው ነው። ስማ፣ ግብፅ ያለ ትምክህትህ አባይ ነው። በባልዲ ሄደ ነው የምትቀዳው፣ ወይንም በመስኖ ነው የምታመጣው። እቺ አሁን የምትገባባት ምድር በሰማይ ዝናብ ትረካለች አለ። ክብር ለጌታ ይሁን። ይሄ ቤት በረከት ከሰው አይደለም የሚመጣ። ማንም ከኪሱ አውጥቶ የሚሰጥህ ነገር የለም። እግዚአብሔር ነው የሚያፈሰው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። እስቲ አጨብጭቡለት ለጌታ። ኢየሱስ ጌታ ነው። የበረከት ምንጭ ጌታ ነው። ይሄን ነው የሚነግረው። አትሳሳት። እንደ ግብፅ ምድር አይደለችም። የወጣባት የምትገባባት ምድር ትለያለች። እርካታዋ በሰማይ ዝናብ። አሜን። ሌላ ምን ቢለው ጥሩ ነው? እንደገና አምላክህ እግዚአብሔር አለ። አቴንሽናችሁን ወዲያ አድርጉ። ይኸው ልብ አድርጉ። 430 ዓመት ፈርዖን ህዝቡን አይቶት አያውቅም። 430 ዓመት ትውልዱን ጎብኝቶት አያውቅም። የት ወደቃችሁ፣ የት ገባችሁ፣ ምን ሆናችሁ ብሏችሁ አያውቅም። ትእዛዝ ብቻ። ጡብ አምጡ፣ ገለባ አምጡ፣ አብኩ፣ ይህን ስሩ፣ ያን ስሩ ነው የሚላቸው። እግዚአብሔር ግን እንዲህ አለ፣ ይህ የምትገባባት ምድር አምላክህ እግዚአብሔር የሚጎበኛት ሀገር ናት። አውጥቶ እዚያ አምጥቶ እንደ ፍጥርጥር የሚል አይምሰልህ። ዴይ ኢን ዴይ አውት ጌታ ይከታተልሃል ነው የሚለው። ክብር ለጌታ ይሁን። የገባንባት ምድር እንዲህ አይነት ነች ነው የሚለው። እግዚአብሔር ስም ይባረክ። መቼ መቼ ነው የምትጎበኝህን ስትሉት ደግሞ ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ አምላክ እግዚአብሔር የሚጎበኛት አገር ነች። ተሳይል በዋጋ ነው ይሄ ሁሉ የሆነው። ይሄ ሁሉ የሆነልን በምንድን ነው? በዋጋ። ጌታ ዋጋ ከፍሎ ነው ይሄ ሁሉ ነገር የሆነ።